ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። ሞትን ያሸንፈው ዘንድ መሞት ብቻ አይደለም፣ መቃብርን ድል ይነሳው ዘንድ ወደ መቃብር መውረድ ነበረበትና ወደ መቃብራቸው ገባ። ለምን ሞቱን በሜዳ ወይም በሰዋራ ስፍራ ወይም በጓዳ ለምን ያላረጋል ይመስላችኋል? ትንሣኤው በአዋጅ የሚገልጥ በመሆኑ የሞተው ነው የተነሳው መባል ስላለበት በአደባባይ የሞተው ለትንሣኤው ምስክሮችና ማስረጃዎች ራሳቸው ገዳዮች እንዲሆኑ በድብቅ ሞቶ በሰዋራ ስፍራ ተቀብሮ ቢሆን ኖሮ ይሙት አይሙት ለምን ይታወቅ ነበር? ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደዳችሁ ምእመናንና ምእመናት እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ስሙ ለዘላለም የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከታላቁ ሰማዕት ከቅዱስ ጊዮርጊስ በረከት ረድኤት ለሁላችንም ያሳትፈን። አሜን። እንደ እግዚአብሔር ቅዱስ ፈቃድ ለተወሰነች ደቂቃ የእግዚአብሔርን ቃል እንማራለን። ርዕሳችን የዚህ ሰሞን የቤተ ክርስቲያን የምስራች ባለፉት 2 ቀናትም እንደሰማችሁት እንዳሰላሰላችሁት እኔም ሰምቻለሁ። ከዚህ በረከት ከዚህ ረድኤት ለመሳተፍ አንዳንድ ኃይለ ቃላትን ለማስታወስ ሞክራለሁ። በልጅነት ለመታዘዝ እንጂ ከኋላዬ የተቀመጡ መምህራን እጅግ የከበዱ አሉ። እንደው ታዘዝ ሲሉ ለመታዘዝ ነው እና ጸሎታችሁ ይልቁንም ጸሎታቸው ያግዘኝ። የሉቃስ ወንጌል ምዕራፍ 24 ቁጥር 33 ጌታ በእውነት ተነስቷል ይላል። ይህን የምስራች ቤተ ክርስቲያን በዚህ ሰሞን ብቻ መታወጀው አይደለም። በዘውትር ቅዳሴዋ በየዕለት ውዳሴዋ ሞትህን እናምናለን፣ ትንሣኤህን ደግሞ
እንናገራለን እያለች የምትኖር ቤተክርስቲያን ናት ያለች። ሁል ጊዜ ከሞቱ ጋር ሁል ጊዜ ከትንሣኤው ኃይል ጋር አብራ የምትኖር ቤተክርስቲያን ናት ያለች። ይህ አዋጅ እንዲህ ላለች ቤተክርስቲያን ሰበር ዜናዋ ሊያስመስሉት የሚሞክሩ የሁል ጊዜ ሕይወቷ መሆኑን ነው የምንነግራቸው። ጥቂት ነጥቦችን መለስ ብዬ ላስታውሳችሁ። ዲያብሎስ በጽንስ ጊዜ በማህፀን እየተቆራኘ ባሪያ እያደረገ ይኖር ነበረ። ለዚህ ነው ክብር ይግባውና ጌታችን እንበለ ዘር ያለ ዘር ተወልዶ ለቀዳማዊ ልደቱ እናት የሌለው ለዳህራዊ ልደቱ ለኋለኛ ልደቱ አባት ሳይኖረው ያለ ዘር ከኛ በተለየ ልደት የተወለደው ከማህፀን ጀምሮ ይቆራኝ የነበረውን ሰይጣን ያስወግደው ዘንድ ነው እና ማህፀንን እያጸዳ የማህፀን ቁራኝነትን እያስወገደ ነው ጌታችን ማዳኑን የጀመረው። አንድ ሁለተኛ በበደላችን ምክንያት ወደ ሰውነታችን ዘልቆ የገባው ኃጢአት ወገኖቼ ባህሪያችንን አጎሳቅሎት ነበረ። ነፃ ፈቃዳችንን አደብዝዞት ነበረ። በጎ መስራት ብንፈልግ እንኳን በጎ ማድረግ እንዳንችል ኃጢአት ተጭኖን ነበረ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል እያለ ይጮኸው። ሮሜ ምዕራፍ 7 ማን ያድነኛል? ኃጢአት ለሰለጠነበት የበደል ፈቃድ ለሚያንደረድረው በጎ ማድረግን እየፈለኩ ክፉ ለማደርገው ለዚህ ሰውነት ማን አለው ብሎ ሲጮህ የመላእክትን ዘር ሳይሆን በስጋና በደም ንጽሕት ድንግል ከምትሆን እመቤታችን ከስጋችን ስጋ ከደማችን ደም ከነፍሳችን ነፍስ ከውሃችን ውሃ ከፍሎ የኔና የናንተን ሰውነት ተዋሃደልን። ለምን? በውስጣችን የገባውን ኃጢአት ያስወግድልን፣ ወደኛ የባሪያውን መልክ ያዘ እንዳለው እኛን መሰለልን። ወደ ላይ ይወስደን ዘንድ ወደ ታች መጣልን። ከቅዱሳን ጋር ይደምረን ዘንድ ከወንበዴዎች ጋር ተቆጠረልን። የእግዚአብሔር ልጆች እንባል ዘንድ የሰው ልጅ ተብሎ ተጠራልን። ወደኛ ገባ። እናም በሰውነታችን ውስጥ ሰልጥኖ የነበረውን ኃጢአት አስወገደው። ነፃ ፈቃዳችንን የደበዘዘውን አደመቀው። የጎሰቆለው ባህሪያችንን አደሰው። ወደኛ ሁለተኛ ሶስተኛ በበደላችን ምክንያት የሰውነታችን መጎስቆል ብቻ አይደለም፣ መኖሪያችንንም አጎሳቅሎ ነው ነበር። ምድርም ተረግማ ነበር ወገኖቼ። እና ምን አደረገ? ሰው ሆኖ በኪደተ በእግሩ በመመላለሱ ደግሞም ምድር ላይ ደምን በማፍሰሱ ምድርን አጸዳት። ወምድርኒ ትገብር ፋሲካ፣ ምድር
ደስታን አደረገች አለ ቅዱስ ያሬድ። ምክንያቱም በደሙ ታጥባለች። አጠባ ለባሕር አማልክት እየሰዉ ለጣዖታት ጢስ እያጤሱ ሞራ እያጨሱ መስዋዕት እየሰዉ ምድሪቱን ያረከሷትን በእግሩ በመመላለሱ ደሙን በማፍሰሱ በንዝህተ ደሙ በኪደተ እግሩ ምድሪቷ አነጻት። 3 አሁን የቀረው 2 ነገር ነው። አንደኛው ከማይጸን ከሰውነታችን ከምድር ብቻ አይደለም፣ ወደ ሰማይ የሚወስደውን መንገዳችንን አጋንንት አጥረውት ነበር። ነፍሳችን ወደ ሰማይ እንዳንሄድ መንገድ እየዘጉባት ይቆራኟት ነበረ። በአየር ላይ ያሉ አጋንንት ከበውን ይይዙን ነበረ። እሱ ባወቀ ከምድር ከፍ ብሎ ከሰማይ ዝቅ ብሎ በመስቀል ላይ በመሰቀሉ በአየር ላይ ያሉ ስልጣናትን ድል ነስቶ ስልጣናቸውን ገፎ አለቆችን ይላቸዋል መጽሐፍ ከመንገዳችን ጠርቆ አስወገደልን። ምን ማለት ነው? የሰማዩን መንገድ ከፈተልን። የሚዘጋብን እንዳይኖር አጸዳልን። ለዚህ እኮ ነው ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው የሚለን ቅዱስ ሉቃስ። ጣላቸው። ሐዋርያው ቅዱስ ጳውሎስን በቆላሲስ መልእክቱ ላይ ጠርቆ ከመንገድ አስወገዳቸው። አያችሁ፣ ነፍሳችን ስትሄድ በጦር እንደመወጋት በመጋዝ ሹል ጫፍ እንደመያዝ ያስቀራት ነበረ። አሁን ግን ከፍ ብለን ወደ ሰማይ እንድንበር የሰማዩን መንገድ አጸዳለን። 4 አሁን የቀረው አንድ ቦታ ነበር። እሱስ ሲኦልና መቃብር ነበር። ስለኛ ያልገባበት የለም፣ ስለኛ ያልቀመሰው የለም። እግር በእግር ተከትሎን ያልተቀበለልን ነገር የለም ወገኖቼ። መቃብር እየተቆራኘ መቃብር የነካ እንኳን ርኩስ ነው እየተባለ ሬሳ መንካት መርከስ፣ መቃብር የአጋንንትና የርኩሳት መናፍስት መናኸሪያ ሆኖ ነበር። 1 2ኛስ አፈር መብላቱን መቃብርን መያዙን ማጥፋቱን ይዞ ቆይቶ ነበር። እናም ጌታችን አሁን የቀረው መቃብርና ሲኦል ነበር። ወደ መቃብርም የገባው መቃብር ሆይ ወደ ሲኦልም የሄደው ሲኦል ሆይ ድል መንሳት የታለ ብለን እንድንፎክር አበቃ። ሞትን ያሸንፈው ዘንድ መሞት ብቻ አይደለም፣ መቃብርንም ድል ይነሳው ዘንድ ወደ መቃብር መውረድ ነበረበትና ወደ መቃብራችንም ገባ። አንድ የቀረው ቦታ ማንጻት የነበረበት እሱ ነበር። እሱንም አነጻው፣ ሲኦልንም በዘበዘው። ምርኮን ማረክ፣ ሲኦልንም በዘበዝክ፣ ወደ ላይም አረክ የተባለው ይፈጸም ዘንድ የታሰሩትን ፈታቸው፣ የጨለመባቸውን አበራላቸው፣ በሁከት የሚኖሩትን በሰላም ውስጥ አሳለፋቸው። ሲኦል እጅ ሰጠች፣ መቃብርም ተሸነፈ። የአጋንንት መናኸሪያ የነበረውን መቃብር ምን አደረገው? የተጋዳዮች፣ የመናንያን፣ የመነኮሳት፣ የካህናት መኖሪያ እንኳን እስኪያደርጉት ድረስ መቃብራት ከአጋንንትና ከርኩሳት መናፍስት ነጹ። አሁን በዚህ ዘመን
አስከሬን መንካት መርከስ አላደረገውም። ስመን የምንሸኘው የምንከፍነው አደረገና ቀየረው። ሁሉንም አጸዳል፣ ድል ነሳለ። መለኮት የተዋሃደው በመሆኑ ከሥጋው ጋር ወደ መቃብር ሄዶ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይ መጥፋትን ጭምር አስወግዶ ተነሳለን። ምክንያቱም መለኮት ከሥጋ ጋር መለኮት ከነፍስ ጋር ያለ መከፈል ወደ ሲኦል ሄዶ የምስራችን ወደ መቃብር ሄዶ መፍረስ መበስበስን አጠፋለን። አንድ ፀሐይ ላይ እስኪ ምሳሌ ልስጣችሁ። አንድ ፀሐይ ላይ አንድ ግንዲላ ዛፍ አስቀምጣችሁ ፀሐይ ሙሉ ለሙሉ ያረፈችበት ግንዲላ ነው። ለሁለት ብትቆርጡት ፀሐይ ወዴት ትከፈላለች? ወዴትም አትከፈል። ፀሐይ ትከፈላለች። መለኮት ሳይከፈል ከሥጋ ጋር ወደ መቃብር ከነፍስ ጋር ወደ ሲኦል በመሄዱ ሞትና መቃብርን አሸነፈል። ወገኖቼ ክብር ይግባውና ጌታችን ስሙ ከፍ ከፍ ይበልና በአደባባይ እንኳን የተሰቀለው ለምን ይመስላችኋል? ሰው ሁሉ እያየው ምራቅ እየተፋበት እርቃኑን የተሰቀለው ሰው ሁሉ እያየው ለምን ይመስላችኋል? ለምን ሞቱን በሜዳ ወይም በሰዋራ ስፍራ ወይም በጓዳ ለምን ያላረገው ይመስላችኋል? ሞቱን ይውላችሁ ትንሣኤውን በአዋጅ የሚገልጥ በመሆኑ የሞተው ነው የተነሳው መባል ስላለበት በአደባባይ የሞተው ለትንሣኤው ምስክሮችና ማስረጃዎች ራሳቸው ገዳዮቹ እንዲሆኑ ነው። በድብቅ ሞቶ በሰዋራ ስፍራ ተቀብሮ ቢሆን ኖሮ ይሙት አይሙት በምን ይታወቅ ነበር? የገባችሁ ነው? በአደባባይ እንኳን የተሰቀለው ለትንሣኤው ምስክርና ማስረጃ ሞቱን መቅደም በማድረጉ ነው። አንደኛ። ሁለተኛ እንዴት እንደሞተ የት እንደሞተ በምን ሁኔታ እንደሞተ ሳይታወቅ የሆነ ቦታ ሞቶ በድንገት ተገልጦ ተነሳው ቢል ማን ያምነው ነበር? ይታመን ነበር? ይታመን ነበር? እንኳን ሌሎቹ እኛ እንኳን እናምን ነበር። ሞጋጅ አይበዛብንም ነበር። ለዚህ እኮ ነው በድንገት ተገልጦ ተነስቻለሁ ሳይሆን የሞተው እሱ ራሱ መነሳቱን ያረጋገጠው። ሁለተኛ አቀባበሩን እንኳን ላስታውሳችሁ። የተቀበረው በወዳጆቹ በሐዋርያት እጅ እኮ አይደለም ነው። ማን የቀበረው? አይደሉም? ምን ለምን መሰላችሁ? አቀባበሩን ከሐዋርያት እጅ ፈቀቅ ያደረገው ወዳጆቹ ቢቀብሩት ኖሮ ምን የሚል ሐሜት ሊወጣ ነበር መሰላችሁ? ይሙት አይሙት በምን እናውቃለን? ይደብቁት ይቅበሩት በምን እናውቃለን? የሚል ሞግት ክርስትና ላይ እንዳይመጣ የተቀበረው በሚያምኗቸው በሚያከብሯቸው፣ አንደኛው የአይሁድ የምክር ቤት አባል ከሆነ ኒቆዲሞስ፣ አንደኛው በባለጠግነቱ ከሚታፈር ከዮሴፍ፣ እነሱን ያምኗቸዋል። በሚያምኗቸው እጅ መቃብሩን ያደረገው ይደብቁት ይሙት አይሙት ይቅበሩት በምን እናውቃለን ብለው በማይክዷቸው ሰዎች ዘንድ ነው መቃብሩን ያደረገው። ለትንሣኤው አሁንም ጥርጥርና ሰበብ እንዳይኖር ነው። ደግሞስ በአዲስ መቃብር እኮ ነው ጌታችን የተቀበረው። እውነት አስብ። ለምን ይመስላችኋል? ክብር ይግባውና እሱ ባወቀ በአዲስ መቃብር ያደረገው። አይሁድ በመጽሐፈ ነገሥት የተጻፈውን ታሪክ ያውቃሉ። አደጋ ጣዮችና ሽብርተኞች በነቢዩ በኤልሳ መቃብር ላይ አንድ የሞተ ሰው ሲያስቀምጡ አፈፍ ብሎ ተነስቶ ነበር ሞቱ። ክብር ይግባውና ጌታችንን ከአንዳንድ ሰዎች መቃብር መካከል ቢቀብሩት ኖሮ መች በራሱ ኃይልና ስልጣን ተነሳ?
ይሄን የነብዩን መቃብር ነክቶ ነው የተነሳው ብለው ያሙት ነበር። መታማትን ያጠፋ መተቸትን ከክርስትና ያራቀ ራሱ እግዚአብሔር ባወቀ አይደለም። በአዲስ መቃብር እኮ የተቀበረው ለዛ ነው ወገኖቼ ከሌሎች ጋር በጅምላ አስተቀብሮ ቢሆን ኖሮ ዛሬ አንዳንዶችን በጅምላ እንደሚቀብሯቸው ከወንበዴዎቹ ጋር በጅምላ ተቀብሮስ ቢሆን ኖሮ ጥጦስ ይሁን ዳግርስ ይሁን ኢየሱስ ይሁን የተነሳው ባንዳቱ ነበር እኮ። ለዚህ እኮ ነው በአዲስ መቃብር የተቀበረው። እጅግ የሚገርመው ነገር ግን ላስታውሳችሁ፣ ክብር ይግባውና ጌታችን በዚህ ምድር ሲኖር እንኳን መኖሪያ ቤት ወገኖቼ መቃብር እንኳን አልነበረው። በተውሶ መቃብር እኮ ነው የተቀበረው። ቤት የለንም ብላችሁ ስርቆት ለምትጀምሩ፣ ቤት የለንም ብላችሁ እሱን ለማሟላት ትእዛዝ እግዚአብሔርን ለምትጥሱ እባካችሁ ጌታችን እንኳን ቤት እንኳን አልነበረው። ለዋኖስና ለጨረባ ቤት የሰጠ አምላክ ቤት አልባ እኮ ነበር። አይክፋችሁ፣ ሆድ አይባሳችሁ። በጣም ክፉ ነገር የተደረገባችሁ እንዳይመስላችሁ። በተውሶ መቃብር ብቻ መቀበር እኮ አይደለም። በተውሶ ታንኳ ቆሞ አስተማረ። በተውሶ ቤት ምስጢረ ቁርባንን መሰረተ። ደሙ ከጭንቅላቱ እየወረደ የሾህ አክሊሉ ወግቶት ደሙ በዓይኖቹ ጎርፍ ሲወርድ ዓይኖቹን እየጋረደው መሬቷን እንኳን ማየት ሲያቅተው ቬሮኒካ የምትባል ሴት ናት ሻሽ እንኳን የሰጠችው። በሱ እኮ ነው ያበሰው። በተውሶ ሻሽ ነው ፊቱን እንኳን ያበሰው። ምን ነበረው ጌታችን? ምንም የለኝም ብላችሁ አታኩርፉ። ምንም የለኝም ብላችሁ ጠንቋይ ቤት አትሄዱ። ምንም የለኝም ብላችሁ ጨሌ አትሰብስቡ። ምንም የለኝም ብላችሁ ባዕድ አምልኮ አትጀምሩ። ምንም የለኝም ብላችሁ አንዳንዶችን አታስጨንቁ። ምንም የለኝም ብላችሁ ሌላ ቤተ እምነት አትጉረፉ። አምላካችን እንኳን ምንም ነገር አልነበረው። በተውሶ መቃብር ተቀበረ። አንዳንድ ነጥቦችን ላንሳላችሁ። ከኔ ጋር ናችሁ? ድምጼ ይሰማችኋል? ክብር ይግባውና ጌታችን እንደተቀበረ ወዲያውን የተነሳው ወይስ በመቃብር ጥቂት ቀን ቆየ? አይደለምን? ወዲያው ቢነሳ ኖሮ ምን ይባል እንደነበር ታውቃላችሁ? ምን ይሉትና ምን ያሙት እንደነበር፣ ክርስትናን ምን አይነት ሙግት ይቀርብብን እንደነበር ታውቃላችሁ? ወዲያው ቢነሳ መች ሞተ? ደም አስሩት። ቅጥቀጣውና መከራው ፌንት አድርጎት የሰጠነው መራራ ሐሞትና ከርቤ አጥወልውሎት ፌንት አድርጎ እንጂ መች ሙሉ ለሙሉ ሞተ እባሉ ነበር። እየሰማችሁ ሙሉ ለሙሉ መሞትን በእውነት እንደሞተ ለማጠየቅ እኮ ነው ወዲያው ያልተነሳው እንጂማ ምን ይሳነዋል የኛ ጌታ። 3 ቀን በመቃብር የቆየው ስለምን ይመስላችኋል? አንድ ቀን እሺ ወዲያው አይነሳ፣ በአንድ ቀን አይነሳ። ወገኖቼ አይሁድ ወይም እስራኤል 3 መዓልትና 3 ሌሊት ሲሆን በተለይ በአራተኛው ቀን መሽተት፣ መፍረስ፣ መበስበስ ይጀምራል። በምን ማረጋገጥ ትችላላችሁ? ባላዛር እግዚአብሔር ይስጥልኝ። አንዳንድ ደጋገሙ ወራለ ከመሃል ቁጭ ብለዋል። እናንተ ባላዛር 4 ቀን ሆኖታል ይሸታሃል አሉት። ይኸውላችሁ ለምን መሰላችሁ 3 ቀን መቆየት ያስፈልገው? ሰውነቱ የማይፈርስ፣ ሰውነቱ የማይበላሽ፣ ሰውነቱ የማይበሰብስ፣ ሰውነቱ የማይለወጥ የባህሪ አምላክ መሆኑ መገለጥና መታወቅ አለበት። ሽቶ ለመቀባት ሲሄዱ አትንኪኝ ያለው የሚበላሽ ስጋ እኮ ስለሌለው ነው። እርግጥ እሷም ተጠራጥራ ነው። እየተጠራጠሩ ምን መንካት አለ?
ለሚጠራጠሩ ደግሞም በሐሳባቸው ለሚያወላውሉ ከእግዚአብሔር ዘንድ አንዳች የሚቀበሉ እንዳይመስላቸው እኮ የሚለው ለዚህ ነው። እያወላወላችሁ አትንኩት እባካችሁ፣ እመኑና ንኩት። ከባህሪ አባቱ ከአብ ጋር እያሳነሱት ኢየሱስ ክርስቶስን መንካት አይቻልም። ፈጽሞ የተከለከለ ነው። ለማኝ እያሉት አማላጅ እያሉት ኢየሱስ ማለት አይቻልም። ፍጡር ነው እያሉት ኢየሱስ ክርስቶስን እናምናለን ማለት አይቻልም። ነቢይ እያሉት ኢየሱስ ክርስቶስን እናውቃለን ማለት አይቻልም። መንካት አይቻልም። ፈጽሞ መንካት የተከለከለ ነው። በተከፈለ ልብ መንካት የተከለከለ ነው። የልብሱን ጨርቅ ብነካ እድናለሁ፣ ይሄ ነው የሚፈቀደው። ያችን ሴት አታስታውሷትም? 12 ዓመት ሙሉ ደም ይፈሰሳል። የልብሱን ጨርቅ ሰውነቱን አይደለም ጨርቁን ብነካ። አያችሁ፣ እምነት እኮ ማለት ይሄ ነው። ማመን ወዲያው ያልተነሳላችሁ እኮ ለዚህ ነው ወገኖቼ። እሺ በ3 ቀን ይነሳ። ለምን ግን 3 ወር ለምን አይቆይም በመቃብር? 30 ቀንስ ለምን አይቆይም በመቃብር? 6 ወር ለምን አይቆይም በመቃብር? 3 ዓመትስ ሞልቶት ቢነሳ ምን አለበት? ይሄም ጥሩ ጥያቄ ነው። ግን ምን ይሆናል መሰላችሁ? ሰው ከጊዜ ብዛት የተነሳ ያየውን ይጠራጠራል፣ የሆነውን ነገር ይዘነጋል። እውነት አስብ። አያችሁ፣ በጣም ብዙ ጊዜያት በመቃብር ቢቆይ ኖሮ ያዩት የሆነውን ነገር የተረዱት በጊዜ ርዝማኔ ምክንያት ይጠራጠራሉ፣ ወይም ይረሳሉ፣ ወይም ይዘነጋሉ። ስለዚህ የሰቀሉት እያዩት ወዲያው መነሳት አለበት። ምክንያቱም እንዲያምኑት ነው የመጣው። ሁለተኛስ ላልነበሩት ቢገለጥ ምን ፋይዳ አለው ከማስደነቅ በቀር? የጌታችን ዓላማ ማዳን እንጂ ማስደነቅ እኮ አልነበረም ወገኖች። ስለዚህ የሰቀሉት እንዲያምኑ ለበዓል የተሰበሰበው ሰው ሳይበተን በእርግጥ የሞተው ጌታ በእውነት ተነስቷል የሚል የምስራች መስማት አለባቸው። ሁለተኛ ሶስተኛስ በሐዘን ደግሞ የሚቀጠቀጡ ወዳጆች አሉት የሉት? የተወደደች እናቱ እንዴት አዝና ይሆን ወገኖች? ምን ቃላት ይገልጠው ይሆን? ለቅሶዋን ምን ቅኔ ይበቃው ይሆን? ሐዘኗን ምን ቋንቋ ያብራራው ይሆን ወገኖች? የሐዘንና የመከራ ቋት ሆና ክርስቶስ ቶሎ ካልተነሳማ እስከ መቼ በዚህ ሐዘን ተቀጥቅጣ ትቆይበትና? ወዳጆቹስ በር ዘግተዋል ለቀብር የከረሙት። ዓለም ደስ ሲለው እነሱ ሲያሟሹ አይደል የቆዩት? እንዳዘኑ ይቅሩ እንዴ እናንተ? ቶሎ ተነስቶ ትንሣኤውን ገልጦ በራቸውን ከፍቶ ሐዘናቸውን አርቆ ማስደሰት አለበት። ስለዚህ ጥቂት ጊዜ ብቻ ነው የተለያቸው ወገኖቼ። መጽሐፍ ቅዱስ ምን ይላል መሰላችሁ? ጥቂት ጊዜ አለ አታዩኝም ምን ያላቸው? ብዙ ጊዜ ቢሆን ልባቸው እንደተንጠለጠለ ለምን በመከራ አይተዋቸው? እኛንም እኮ እንደዚህ ነው ኦርቶዶክሳውያን። ጥቂት ጊዜ ነው። ዞር ቢል እንኳን ከፊታችን ረጅም እንዳይመስላችሁ። ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና ትፈተናላችሁ ነው የሚለው። ኦርቶዶክሳውያን ብዙ መስሏችሁ ጀርባችሁን እንዳትሰጡት። እየሰማችሁ ነው? ብዙ መስሏችሁ ጠንቋይ ቤት እንዳትሮጡበት። ብዙ መስሏችሁ ሌሎች አዳራሽ እንዳትሄዱበት። ጥቂት ጊዜ ጥቂት ነው። 3 ቀን ኔቷቸው ልክ ነው። 3 ቀን ለቅሶ ሊኖር ይችላል። ለዘላለም ግን ደስታ ነው የሚሰጠን። ለጥቂት ጊዜ ተውሁሽ በታላቅ ምሕረት እሰበስብሻለሁ እኮ ነው የሚለው እግዚአብሔር በነቢዩ በኢሳይያስ። ጥቂት ጊዜ ነው የሚተዋችሁ ወጣቶች። እሱ መጽናታችን የሚፈተንበት፣ እምነታችን የሚለካበት፣ ክብራችን የሚገለጥበት
ነው እንጂ የሚሆነው ጭራሽ ይተወናል። ጥቂት ጊዜ አይዟችሁ። 3 ደቂቅ እንኳን 3 ዓመት ነው እንደ እሳት ውስጥ የቆዩት ነው። 3 ሰዓት ነው እንደ እሳት ውስጥ የቆዩት። በጣም ጥቂት። እሳቱ ከማቃጠሉ ቅጽበት በላይ የመልአኩ ማዳን ፈጣን የሆነለት እግዚአብሔር ጥቂት ጊዜ ነው እሳት ውስጥ የሚተው። መንቻካ ፈተና የለውም እግዚአብሔር። ምድር ላይ መዝራትና ማጨድ፣ በጋና ክረምት፣ ሌሊትና ቀን ይፈራረቃል። አንዳንዴ ጤናማ አንዳንዴ በሽተኛ ልንሆን እንችላለን። ጥቂት ጊዜ ከዛስ በኋላ ጥቂት ጊዜ አላታዩኝም ካለ በኋላ ጥቂት ጊዜ ደግሞ አለ ታዩኛላችሁ፣ ከዛስ እንደገና ያችኋለሁ ይላል። ያይና እና ብዙ ጊዜ ልባቸው እንደተንጠለጠለ እንዳይቆይባቸው ጥቂት ነገር ልንገራችሁና ላብቃ። ከኔ ጋር ናችሁ? ከቃሉ ጋር ናችሁ? ይውላችሁ የገጠሙበት ድንጋይ 20 ሰው በላይ የሚያንከባልለው ድንጋይ ነው መቃብሩ ላይ የገጠሙት። አሁን የቀሩት ሴቶች ናቸው። ሴቶች ይሄን ብርቱ ድንጋይ እንኳን ሊያንከባልሉ እንጀራ ሲበሉ እንኳን አይቆጠሩም ነበሩ። አሁን ማን ይሞት ወዳጆቹ ሰረቁት የሚሉት ሴቶቹ በየትኛው ብርታት ነው ከ20 ሰው በላይ የሚያንከባልለው ድንጋይ አንከባልሉ የሚባለው? ውሸት ነው። ተሰርቆ አይደለም ተነስቶ ነው። ጌታ በእውነት ተነስቶ ነው እንጂ ተሰርቆ። አንድ ሁለተኛ መቃብሮች አሁን ያልኳችሁ የድንጋይ መቃብር የሮማውያን ማህተብ ታተማበታለች። የገዢዎችን ማህተብ ደግሞ ማን ደፍሮ ያነሳል? ወገኖች እንኳን የገዢዎችን ማህተብ አሁን እዚህ የደንቦችን ማህተብ እንኳን ትገሸልጣላችሁ። ምን በወጣችሁ እናት ትገሸልጣላችሁ። ታሽጓል ከተባለ ትከፍታላችሁ። ምን ነው አሁንም ተመረራችሁ? እዚህ ቁጭ ብላችሁ አይዟችሁ አልገነጠላችሁም እኮ። አንዳንዶቹ ግፍግፍ አደረጋቸው ገና አሳውሳል። ማን ወንድ አያችሁ? ያቺን ማህተብ አንድ ሰው ቢነካት ሞት ይቀጣል። ሞት ሸሽተው የተበተኑት አሁን ማን ይሞት? በህይወት እያለ ያልተጋደሉለት ከሞተ በኋላ ይሄንን ሞት ለመሞት መጥቶ ቢባል ያሳምናል? ያሳምናል? ማንን ያሳምናል? ውሸት ነው። ሁለተኛ ሶስተኛ የወህኒ ጠባቂዎቹን አስጎብኛችሁ 70 ሮማውያን ወዶ ገብ የአይሁድ ጠባቂዎች ሚሊሻዎች እስኪ ትነሳታለህ ብሎ ጠብቀውት ነው ያደሩት። ያው በፈረቃ ግን ምን ብለው አስወሩ? እኛ ተኝተን ሳለ ሰረቁት ብሎ አስወሩ። ውሸታቸውን ተመልከቱ። ተኝተው ከነበረ መሰረቁን በምን አወቁ ብለን አንጠይቃቸውም? እኛ ከተኙ በምን አወቁ? ውሸታቸውን ነው። ተሰርቆ አይደለም፣ ተኝተውም አይደለም። የትንሣኤን ኃይል መቋቋም አቅቷቸዋል። የመላእክትን ግርማ መቋቋም አቅቷቸዋል። የምድሩን ንውጽውጽታ አሳፍሯቸዋል። ተነስቶ ነው። እጅ እኮ ናት የቤተ ክርስቲያን ኃይል። ትንሣኤ ባይኖር ኖሮ እዚያ አንሰበሰብም ነበር። በራችን እንደዘጋን ነበር እያለቀስ። ይኸውላችሁ ሁለት የእግዚአብሔርን ቃል ላስታውሳችሁ። እውነት ክርስቶስ ተሰርቆ ቢሆን ኖሮ ጠባቂዎቹ መገደል ነበረባቸው። ጠባቂዎቹ ግን አልተገደሉም። ለምን መሰላችሁ? ሁለት ምሳሌ ልስጣችሁ ምላችሁ። ቅዱስ ጳውሎስና ሲላስ በሐዋርያት ሥራ ምዕራፍ 16 ላይ በወህኒ ቤት ታስረው ስብሐተ እግዚአብሔር ሲያደርሱ ምስጋና ያመሰገኑ ሲዘምሩ የወህኒው መሰረት ተናወጠና የወህኒው በር ተከፈተ። ጠባቂያቸው የነበረው ሰው ያመለጡ መሰለውና ሰይፉን መዘዘና ራሱን ሊያጠፋ ሆነ። ያን ጊዜ ቅዱስ ጳውሎስ ጮክ ብሎ ምን አለው? አለን፣ በራስ ላይ አንዳች አታድርግ፣ አልጠፋንም ሲለው ተረጋጋ። ኋላ ላይ አመነና ተጠመቀ።
አንድ ለምን ይመስላችኋል በራሱ ላይ ሰይፍ አንስቶ ራሱን ሊገል የነበረው? ካመለጡ ምን ስለሚሆን? አንድ ሌላ ማስረጃ ልስጣችሁ። በሐዋርያት ሥራ ምዕራፍ 12-19 ላይ ቅዱስ ጴጥሮስን መልአከ እግዚአብሔር አስመለጠው ይላል። በቤተ ክርስቲያን ጸሎት ይጸለይ ነበር። መልአከ እግዚአብሔር መጣና ታስሮ የነበረውን ቅዱስ ጴጥሮስን አስወጣው። ሰንሰለቱን ፈቶ የወህኒውን መቀርቀሪያ ሰብሮ አስወጣው። ያንም ይስበርልን። በዚህ ዘመን ከዘጉብን በሮች ሁሉ አስወጣው። ከዛ ሄሮድስ ተበሳጨ። ማምለጡ መውጣቱን ሲያይ ምን አረገ መሰላችሁ? ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገድሏቸውም ዘንድ አዘዘ ይላል። ተገደሉ ጠባቂዎቹ። የክርስቶስ የመቃብሩ ጠባቂዎች ግን አልተገደሉም። ተገደሉ የሚል ቃል አታገኙ። ለምን? እውነት ተሰርቆ ቢሆን እነዚህ ሰዎች ይገደሉ ነበር? አይገደሉም ነበር? ለምን አልተገደሉም መሰላችሁ? ተነስቶ ተሰርቆ አይደለም፣ ተነስቶ ነው። ለዚህ እኮ ነው ያልተገደሉት። ወገኖች አንድ ሁለት ነገር ልጨምርና ላልቅ። ምስክርነት ይላል መጽሐፍ ቅዱስ በሁለት ወይም በሶስት ይጸናል ይላል። አይሁድ ለሁለት ወይም በሶስት ሰው ቢመሰክሩበት ያለ ርኅራኄ ይቀጣል ይላል ዕብራውያን ምዕራፍ 10። ክብር ይግባውና ጌታችን ለሁለት ብቻ አይደለም ለሶስትም ብቻ አይደለም ከ500 ለሚበዙት ከመቃብር ለተነሱት ታይቷል። አልታየም? በግልጽ ታይቷል። ምስክርነቱ ከሚፈልጉት ቁጥር በላይ ሆኗል። ታዲያ እንዴት ሊዋሽ ይችላል? ወገኖቼ ለኬፋም ታየው። ከሁሉ በላይ ደግሞ ጭንጋፍ ለመሆን ለኔ ታየኝ ይላል ቅዱስ ጳውሎስ። ታይቷል። ታዲያ ይህን ምስክርነት ዓለም እንዴት መሻር ይችላል? ወገኖቼ እንኳን በዛ ጊዜ በበረሃ ይጋደል ለነበረው ቅዱስ ኤፍሬም ክርስቶስ ተገልጦለታል። እና ቅዱስ ኤፍሬም በጣም እየተደነቀ ላገኘው ሰው ሁሉ ክርስቶስ እኮ ከሞት ተነስቷል እያለ ሁሉ ጊዜ ያወራ ነበር አሉ። ተገልጦለት እኮ እየሰማችሁ ይሄ አቤት እመቤታችንን እኮ ያመሰግናት የቅዱስ ኤፍሬም ጌታችንን የሚገለጥለት ሰው ስለሆነ እኮ ክርስቶስ ያላት ቤተክርስቲያን እኮ ናት እመቤታችንን የምታመሰግነው። ወገኖች እንዲህ ያለው በበረሃ የሚጋደለው ኢየሱስ ክርስቶስ የተገለጠለት የቅዱሳት መጻሕፍት ምንጭና ምስጢር መፍለቂያ የሆነ ሰው እኮ ነው። እመቤታችንን ለማመስገን ያዝልኝ እስኪል ድረስ የደረሰው ማን ታይቷቸው ይሆን? እመቤታችንን አናመሰግንም ባዮች ማን እንደታያቸው እኮ በዚህ አይገለጥም። አሳዋ አያስጠረጠርም። ተነስቷል ይላል ሁሌ። ምክንያቱም አሁንም በበረሃ ይገለጥላቸዋል። አሁንም ለደጋግ እናቶችና አባቶች በከተማም ለሚኖሩ ይታያቸዋል፣ ይገለጥላቸዋል። ታዲያ ይህን ምስክርነት አይሁድ ሁለት ወይም ሶስት ያሉትን እንዴት ይሽራሉ? ሮማውያን ደግሞ 7 ምስክር ካለ ነው የሚቀበሉት። ለሰባቱ ሐዋርያት 7 ሆነው የተገለጠላቸው የሮማውያንን አፍ ሲያዘጋ ነው። ወደ ሌላ ነገር ላሸጋግራችሁ። እውነት ጌታችን ተሰርቆ ቢሆን ኖሮ ምን ሊሆን እንደሚችል እስኪ ላስጎብኛችሁ። አንደኛ እንዴት አድርገው ነው ሊሰሩ? ተበትነዋል፣ ሸሽተዋል፣ ደንግጠዋል፣ ፈርተዋል፣ ተዋክበዋል። እንኳን በአይሁዳውያንና በሮማውያን ወታደሮች ፊት አንዲት ሴት ገረድ እንኳን አስፈራርታቸዋለች። አሁን ይህን ማን ያምናል? አንድ ሁለተኛ እንደው ቢሰረቅ ብላችሁ አሰቡትና እሺ ቢሰረቅ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 20 ላይ በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግር ልብሱ ጋራ ተቀምጦ እንዳልነበር አዩ ይላል። ጌታችን ሲነሳ የራሱ ጥምጥም ለብቻ እንደተጣጠፈ የተልባ እግር ልብሱ ደግሞ በግርጌ እንደተሰናዳ ነበር የተቀመጠው። አንድ የሚሰርቅ ሌባ እንዲህ አስተካክሎ ይሰርቃል። ምን አድርጎ ነው የሚሰርቀው? ማሰቃቅሎ ነው። የሚሰበረው ካለ ሰብሮ ነው አይደለም። እንዲህ ያለ ስንዱ ሌባ አይሁድ ያውቃሉ፣ እኛ እናውቅ።
አስተካክሎ የሚሰርቅ ውሸት። ሁለተኛ ዮሴፍ ዘአርማትያስ በጣም ስለሚወደው ውድ የሆነ መግነዝና ከፈን ነበር የከፈለው። ክብር ይግባውና ጌታችን ቢሰረቅ ሌባ ቢሆን ይሄን ውድ መግነዝ አይሰርቀው ነበር ይላሉ ሊቃውንት። ውሸት ነው፣ ተሰርቆ አይደለም። ምን ሆኖ ነው? ጌታ በእውነት ተነስቶ ነው። ማን ያብለው ይችላል? ይሄ ሶስተኛ እውነት ሌባ ቢሆን ኖሮ አንዲት ነገር እስኪያስቡ በዛች ሌሊት እዩ፣ ሰውነቱን አስታውሱ። ደም የሞላው በቁስሎች የተሞላ ሰውነት ነው። የተከፈነው ከፈን ደግሞ ዝም ብሎ አይደለም፣ ሽቶ፣ የሬት ቅልቅል፣ ከርቤ አድርገው ነው ቀብተው ከቁስሎቹ ጋር የገነዙት። ከቁስል ጋር የሚሆን ጨርቅና ከፈን ይጣበቃል አይጣበቅም? እንኳን በዛች ሌሊት ይሄንን ለመገሸለጥና ለመላክ ምናልባት እስከወርብ ላይ በቃው ይችላል። ሌባ ካሉት በጥንቃቄ ሲገሸልጠው ሌሊቱ አይነጋ፣ ቀኑ አይመሽም። ውሸት ነው። አሁን እንዲህ አይነት ሌባ ማን ይሙታል? ተሰርቆ አይደለም ተነስቶ ነው። የመጨረሻው እውነት ሞቶ እውነት ትንሣኤው የሐሰትና የፈጠራ ታሪክ ቢሆን ኖሮ ወገኖች፣ ሐዋርያት ከዚያም ደግሞ የሐዋርያት ተከታዮች ተላውያን ሐዋርያት ከዚያም ደግሞ ዛሬ ሰማዕትነቱን ያከበር ነው ታላቁ ሰማዕት ቅዱስ ጊዮርጊስም እስከ ዛሬ ድረስ መከራ የሚበሉለትም የሞተ የተቀበረ ብቻ ቢሆን ኖሮ ወገኖቼ እንዲህ አይነት ሰቅጣጭ የሆነ መከራ ይቀበሉለት ነበር? እየሰማችሁ ነው? የሞተ ብቻ ከሆነ የተቀበረ ብቻ ከሆነ ለመተግበር አይደለም ለማየት የሚሰቀጥጥ መከራ እንዴት ይቀበሉለታል? በልዳ እንዴት እንደ መንኮራኩር ደግሞ ይፈጩለታል? እንዴት ይሰውለታል? ለሞት ይደረጋል። በቃ ሞተ እኮ ነው። ለምን ሰቅጣጭ የሆነ መከራን ተቀበሉለት ነው ጥያቄያቸው። ይኸውላችሁ አንድ ጀነራል በህይወት እያለ ሰራዊቱ ይዋጋለታል። እውነት አሰብ ጀነራሉ ከሞተስ ምን ይሆናል? ይበተናል አይደል እንዴ? ክርስቶስ ግን የሞተ ብቻ ስላልሆነ ይልቁንም ስለተነሳ ደግሞም ስላረገ ጀነራሉ ሲያርግ ምሳሌ ዘይሐጽጽ ሰራዊቱ መበተን ነበረባቸው፣ ተበትነው ቆዩ። ኋላ ላይስ ይጋደሉለት ገቧ። ጀነራሉ በሌለበት የሚጋደሉት ሙት ስለሆነ አይደለም። ምን ስለሆነ ነው? ያው ስለሆነ ነው። ሐዋርያት ሕዋሳታቸውን የተቆረጡለት ምን ስለሆነ ነው? ያው ስለሆነ ነው። በሰይፍ የተመተሩለት፣ ቁልቁል የተሰቀሉለት፣ ቆዳቸው የተገፈፈለት ምን ስለሆነ ነው? ለሙት እንዴት ይደረጋል? ያው ስለሆነ ነው። እነ ሙሴ ጸልይ በርበራውያን መተው ሊገርሉት ሲሉ እነሆ ስጠብቃት የነበረችው ቀን ብሎ በሰይፋቸው ፊት ያረፈው በደስታ ምን ስለሆነ ነው? ሕያው ስለሆነ ነው። ሰማዕታት የተጋደሉት ሕያውን ስላመለኩ ብቻ ነው ወገኖች። በሰርምኔስ አደባባይ እነ ፖሊካርፐስ የተጎተቱት ሕያውን ስላመለኩ እኮ ነው። እና አግናጤዎስ ምጥው ለአንበሳ አትሙትብን ሲሉት ተው እያለቀሳችሁ ከክርስቶስ ጋር የምኖረው ኑሮ አትከልክሉኝ፣ በአንበሳ አፍ ውስጥ እንደ መገበሪያ ስንዴ እፈጫለሁኝ ብሎ በአንበሳ የተበላው ኢየሱስ ክርስቶስ የሞተ ብቻ ስለሆነ ነው። ምን ስለሆነ ነው? ሕያው ሆኖ ከሙታን መካከል ስለተነሳ። ዛሬም ድረስ መከራ የምትቀበለው ቤተክርስቲያን የምታምነውና የምታመልከው ምን ስለሆነ ነው? ሕያው ስለሆነ ነው።
ዛሬ ሰማዕታትንም በዓል የምናከብረው ምን ስለሆነ ነው? በመከራው እንድካፈል በሞቱም እንድመስለው ያሉት እኮ የትንሣኤውን ኃይል ስለምናምን ነው ያለው ቅዱስ ጳውሎስ። የትንሣኤው ኃይል ነው ቤተ ክርስቲያንን ለመከራም ያበቃል፣ እንነሳለን ብለው ስለሚያምኑ። እየሰማችሁ ነው። አባ ፋኑስ ቢሆን ገዳዮቹ ሲመጡ ነጭ ልብሱን የክት ልብሱን ለብሶ እነሆ የሰርጌ ቀን ናት ብሎ የሞተው የሰርጉ ቀን ያደረገው ኢየሱስ ክርስቶስ ምን ቢሆን ነው? ሕያው ስለሆነ ነው። በእውነት ስለተነሳ ነው ወገኖች። ደግሞ ሌላ ምስክርነት ልስጣችሁ። እሺ ኢየሱስ ክርስቶስ የሞተ የተቀበረ ብቻ ከሆነ ርኩሳት መናፍስት አጋንንት ስሙ ሲጠራ ከሰው ላይ እንዴት ይወጡ ነበረ? የሰማችሁ ይሄ ስሙ ሲጠራ ከሆነ እስኪ ከክርስቶስና ከክርስቶስ ማደሪያዎች በቀር ስሙ ሲጠራ አጋንንትን የሚያስጨንቀው ማን ነው? ከክርስቶስ በቀር ማን አለ? ጣዖት ለምን ደነገጠ? አርጤም ስለምን አፈረች? ጣዖታት ለምን ተንቆጣቆጡ? እኛ ሁሉ ለምን አመነ? አፋችንን ኮቸችላ እስኪመስል በሰሙነ ሕማማት ለምን ጾምን? ላባችሁን ለምን ጠፍ አረጋችሁ? አንጀታችሁ እስኪጣበቅ ለምን ጾማችሁ? ቤተ መቅደሱ ከሚሰብር ሎሚ ይሰበር እያሉ ለምን የሻሸመኔ ወጣቶች ወደቁ? ሕያው ስለሆነ ነው። አጋንንት የሚደመጡ ፍጥረታት አይደሉም። በእውነት ግን አጋንንት አንድም ቀን እንኳን ተሳስተው ኢየሱስ ክርስቶስ አልተነሳም አላሉ። ምክንያቱም ያውቃሉ ምን እንደሆነ እንደተነሳው። አንድ ቀንም ኢየሱስ ክርስቶስ አልተነሳም አላሉ። አይደመጡም እነሱ። አንዳንዶች እየቀረጹ ሲያስተላልፉ ተከታተሏቸዋላችሁ። ስሙ እስኪ ያሉ የአጋንንትን ምስክርነት ክፍል 1 ክፍል 53 እያሉ ከአጋንንት ጋር ጨዋታ የጀመሩ በምን መንፈስ እንደሚኖሩ ያላረጋገጥነን። አንዳንዶቹ ደግሞ የሚታወቁ በናይጄሪያ በሱዳን ድግምት የሚሰሩ እንኳን እነሱ ክርስቶስ እንኳን ቅዱሱ የናዝሬቱ ኢየሱስ ሲሉት ዝም በሉ ነው የሚላቸው። እስኪ አውሩልኝ የሚሉ አስቀርጸው የሚያስተላልፉ አቤት ጉድ! ናይበት ዘመን ደረሰ። ሲያከብሯቸው የሚሸሹ አባቶቻችን እያሉ ዝም በል ውጣውን እያሉ እያስወጡ እያዋረሱ ይሁን እያስወጡ በምን ታውቃላችሁ? ስንት ሽቀላ አለ። ተጋባዥ አጥማቂያን፣ አክሲዮን ከፋቾች፣ ኤቲኤም ፈልቃቂዎች ምን ያድርግ? የምዕመኑ ኤቲኤም አለ ብሎ ይፈለቀቃል። ተው ክርስቲያኖች፣ መንፈሱን ሁሉ አትሙ። ስሙ ሲጠራ እንኳን አጋንንት ለምን ይረዳል ወገኖቼ? እናም እኛ የሕያው ልጆች ስለሆን ሞት እንደ ቀድሞ አይሰለጥንብንም። በዚህ ዝጋት ቅዱስ ዮሐንስ አፈወርቅ ሞት እንደ ቀድሞ ምን አይልብንም። አሁን በአርጋጅ የምታለቅሱ ሙሾ የምታስወርዱ ሸሸ ተበላሸ እንደሚባለው የምንሞተው ለዚህ አይደለም፣ ልንጠፋ አይደለም። የምንሞተው ምን ለመሆን ነው? ሕያው ለመሆን ነው። ለሕያውነት ነው የምንሞተው። እየሰማችሁ ይሄ አሁን የምንሞተው እንደ ቀድሞ አይደለም፣ ለሕያውነት ነው አሁን የምንሞተው። ይኸውላችሁ ለባህሪያችን የሚስማማውን ሞት ሞተ፣ ለትንሣኤ እንድንነሳ ነው አሁን የምንሞተው። ሞት ተቀይሯል ቅርጹ። አሁን እየሰማችሁ ሕያው መሆን የምትፈልጉ እስኪ እጃችሁን አውጡልኝ። ለእኔ ራርታችሁ አይደለም ለራሳችሁ ስትሉ አውጡ። ለጮኩበት ቀብድ እየሰጣችሁኝ እንዳልሆነ ተስፋ በቃ አውርዱ። በጣም ጥሩ። አሁን በዚህ ተስማምተናል አይደለም? መጽሐፍ ቅዱስ በግልጽ እንዲህ ይለናል፣ ካልሞትክ ሕያው አትሆንም ይላል አንደኛ ቆሮንቶስ ምዕራፍ 15 ላይ። ስለዚህ ሕያው ለመሆን መጀመሪያ ምን መሆን አለብን? ትታመናላችሁ? መሞት የምትፈልጉ አሁን እጃችሁን አውጡ።
እንዲያው ሁሉ እዚህ ቤት ሄደኝታ ኧረ ጉድ! እና በምን ሾልካችሁ ያው ልትሆኑ ነው እናንተ? መቃብር አሁን የአዲሱ ሕይወት ማህፀን ነው የሆነው። እየሰማችሁኝ ነው? ለአዲስ ሕይወት ነው የምንሞተው። አሁን በክብር ማነው በውርደት እንዘራለን፣ በክብር እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። በድካም እንዘራለን፣ በኃይል ምን እንላለን? ለዚያ ክብር ያውቃል። አሜን።